የአዲስ አበባ ልጅ ላይ አፍን መክፈት አይቻልም። በሊቢያ አንገታቸው ሲታረድ ሃይማኖታቸውን አንክድም ብለው ዋጋ የከፈሉት የአዲስ አበባ ልጆች ናቸው። አስተውሉ። ስለ ሃይማኖታቸው ምንጣፍ አንጥፈው በየቤተ ክርስቲያኑ ታቦታቸውን አክብረው መስጊዳቸውን ጠብቀው በእምነታቸው ላይ ሳይደራደሩ ማንንም ሳይክዱ የሚኖሩት የአዲስ አበባ ልጆች ናቸው። በሚያውቁት ጉዳይ እንጂ በማያውቁት ጉዳይ ጣልቃ በመግባት ሲያንቦጫርቁ አላየሁም። የአዲስ አበባ ልጅ በሚገርም ሁኔታ በገባው መስመር ከክፍለ ሀገር የሚመጡ ወንድሞቻችንን እየተቀበለ እያስተናገደ ወደ ተለያየ ዓለም ሲሄዱ አዲስ አበባ ላይ ቁጭ ብለው ከኢትዮጵያ ክልል ውስጥም እንኳን የመጡ ማንኛውንም ያልሰለጠነ አስተሳሰብ ያላቸው ከተማው ግር ያላቸውን ሰዎች አሰልጥኖ ሀብት ንብረት አፍርተው ትዳር መስርተው የሚኖሩ ይሄንን አዲስ አበባ ላይ ነው የሚደረገው። ይሄን ሁሉ የሚያደርግ የአዲስ አበባ ልጅ በአደባባይ ላይ ለመዝለፍ መሞከር ወራዳነት ነው። ስለዚህ የአዲስ አበባ ልጅ በ97 K50 አደገኛ ቦዘኔ እያለ መለስ ዜናዊና ጓደኞቹ ሲጨፈጭፉትና ሲያርዱት የፖለቲካ ሊሂቃኑ በአደባባይ ላይ ያንን የአዲስ አበባን ወጣት ሲረሽኑ ሲገሉ ያስታውሳለሁ። ማዕከላዊ አስታውሳለሁ። ቃሊቲ ላይ ሲጨፈጨፍ ደም እንደ ጎርፍ ሲፈስ በጥይት ሩምታ ፊልም በሚመስል መልኩ ሲረሸን የነበረው ስለ ኢትዮጵያ ሲል የአዲስ አበባ ልጅ ነው። ይሄንን ግፍ ሲፈጽም የነበረው ምንም ያልሰለጠነ አማርኛ የማይችል ምንም ያልሰለጠነ ከተለያዩ ከሀገሪቱ ክፍል የመጣ የገጠር ልጅ ወይም ደሞ የሰለጠነ ማንነት የሌለው መተኮስና መምታት ብቻ የሚያውቅ ከሰው ጋር መኖር የማይችል ከተለያየ ከሀገሪቱ ክፍል ላይ ተውጣቶ የመጡ አማርኛ፣ ኦሮሞኛ፣ ትግረኛ፣ ጋምቤላኛ የሚያወሩ ፌደራል ፖሊስ ተብለው ልዩ ኃይል ቀይ ለባሽ ተብለው ሲጨፈጭፉት የነበሩት የከተማ ልጅ ነው። የአዲስ አበባ ልጅ ያለው ለሀገሪቱ ለኢትዮጵያ ልጅ ለኢትዮጵያዊነት የዋለው ውለታ ከፍተኛ ነው። ዝም ማለት ፍራቻ አይደለም። አዲስ አበባ ላይ ያለውን ዝምታ ፍራቻ እንደ ፍራቻ ቆጥራችሁት ከሆነ ለሁሉም ጊዜ አለው። ለመነሳትም ጊዜ አለው፣ ለማውራትም ጊዜ አለው፣ ለመናገርም ጊዜ አለው፣ መልስ ለመመለስም ጊዜ አለው። በተለያየ ሶሻል ሚዲያ ላይ ሳምሰንግ አፕል ስልክ ይዛችሁ 5G ወይ ደግሞ 4G ኔትወርክ ስላላችሁ ብቻ የአዲስ አበባ ልጅ ለመዝለፍ መሞከር ይሄ ክብረ ቢስነት፣ ውለታ ቢስነት፣ ወራዳነት ነው። ቢያንስ በአዲስ አበባ አልፋችሁ ወጣችሁ ስትሄዱ በአዲስ አበባ ተሻግራችሁ ወጣችሁ ስትሄዱ መኪና እንዳይበላችሁ እጃችሁን ይዞ አሻግሯችኋል። እጃችሁን ይዞ ታክሲ እንዴት ነው የሚያዘው፣ እንዴት ነው የሚከፈለው የሚለውን ነገር አክብሮ አሳይቷችኋል። በአዲስ አበባ ላይ መታችሁ ስታልፉ እንደማንኛውም እንደ ወገን ተቀብሎ አስተናግዶችኋል። ስለዚህ አንዳንዶቻችሁ ተወሽቃችሁ የአዲስ አበባ ልጅ ለማማት የምትሞክሩ ከተለያየው ከገጠሪቱ ክፍል የመጣችሁ የተለያየ ብሔር ተወላጆች ነገም ከነጎዳም ወራዳነታችሁን ነው የሚያሳየው። የአዲስ አበባ ልጅ ክብር ያለው ክብር የሚያቅ ስለ ሀገሩ ፍቅር ያለው የሚናገረውን የሚያቅ ጊዜና ወቅት ጠብቆ ጠላቱን ማሽመድመድ የሚችል ነው። የአዲስ አበባ ልጅ ተኝቷል ወይም ደግሞ የአዲስ አበባ ልጅ በሱስ ውስጥ ነው የሚለውን አልቀበልም። በአጠቃላይ የኑሮ ውድነቱና የዛች ሀገሪቷ ውስጥ ያለው የፖለቲካ ትኩሳት የፖለቲካ ድቀት አከርካሪውን እንዲሰበር አድርጎ የመታው የመለስ ዜናዊ ስርዓት ነው። ያም ሆኖ ግን የአዲስ አበባ ልጅ እንደፈለጉ ለማስጎንበስ አልቻሉም። አሁን እያሰደቡ ያሉትም እነሱ ናቸው። የአዲስ አበባ ልጅን መናገር የአዲስ አበባ ልጅን ፖለቲካሊ ትርጉም ሰጥቶ ማስጓዝ ተገቢ አይደለም። በየመንደሩ በየቀበሌው በየጎጡ ባላስፈላጊ ቦታ ላይ አንደበታቸውን መቆጣጠር የማይችሉ በርከት ያሉ ሐሳባቸውን መሸጥ የማይችሉ ሰዎች ከሚናገሩ የአዲስ አበባ ልጅ ዝምታ የበለጠ የሚያሸንፍበትን መንገድ ነው። ከሚጮኸው ዝም ያለውን ፍራ ስለሆነ ማለት ነው። ክብር ለአዲስ አበባ ልጅ ስጡ። አመሰግናለሁ።